ዛሬ ልነግራችሁ የተዘጋጀሁት በሺህ ዓመታት የታሪክ ማህደር ውስጥ የስልጣኔን ጫፍ ነክታ ስለተመለሰችና ዛሬዋን ለማስተካከል ስለምትታትር ሀገር ታሪክ ነው። ዛሬ ግን እንደ ትናንትና የምንቆፍረው ምድሯን አይደለም፣ የምንገነባውም የድንጋይ ግንብ አይደለም። ዛሬ ትውልዱ የአባቶቹን ጥበብ ባጉሊ መነጽር ቅኝት እየተረጎመ ወደ አዲስ ዘመን እየተራመደ ነው። ይህ የእውቀት ዘመን ነው። የኮድ የዳታና የሰው ሰራሽ አስተውሎት ኤአይ ዘመን ነው። ጥያቄው ግን ይህ ነው። የጥንታዊቷ ኢትዮጵያ ቀጣይ ስልጣኔ በድንጋይ ላይ ሳይሆን በኮድ ላይ ቢታነጽስ? 5 ሚሊዮን አእምሮዎች በአንድ የእውቀት ገበታ ላይ ሲሰባሰቡ የነገዋ ኢትዮጵያ መልክ ምን ሊሆን ይችላል? ቆይታችን ይህን ይመልሰዋል። አምስት ሚሊዮን የኢትዮጵያ ኮደሮች ተራ የቴክኖሎጂ ስልጠና አይደለም። ይህ የአንድ ትውልድ የእውቀት አብዮት ነው። ለበርካታ ሰዎች ይህ ቁጥር የህልም እንጀራ ሊመስል ይችላል። ነገር ግን ፕሮጀክቱ የጥቂቶች አይደለም። ሁሉን የሚያሳትፍና ዜጋ ተኮር ነው። ወጣቱ፣ የመንግስት ሰራተኛውና ነገን የናፈቀው ዜጋ ሁሉ የዚህ ዲጂታል ኦርኬስትራ ዋና ተዋናዮች ናቸው። የስብጥር ኢትዮጵያ ያላትን ከፍተኛ የሰው ኃይል አቅምና ከድህነት ወጥታ ወደ እድገት ለመሻገር ያላትን ቁርጠኝነትም በግልጽ ያሳያል። ዲጂታል 2025ን በስኬት አጠናቃ እንዴት ይቻላል የተባለውን የዲጂታል ዘመን እውን ያደረገችው ኢትዮጵያ የዲጂታል ኢትዮጵያ 2030 ራዕይን በአራት የማይናወጡ ምሰሶች በማቆም ዳግም ጉዞዋን አፋጥናለች። እነዚህ አራት ግቦችን በዝርዝር እስቲ እንመልከታቸው። ይህ የ5 ሚሊዮን ኮደሮች ማዕቀፍ ለዲጂታል 2030 ራዕያችን የጀርባ አጥንት የሆኑና ዓለም አቀፍ ተፈላጊነት ያላቸው አራት የቴክኖሎጂ ዘርፎችን አቅፎ ይዛል። ዌብ ፕሮግራሚንግና አንድሮይድ ዴቨሎፕመንት የሀገራችንን አገልግሎቶች ወደ ዲጂታል ለማሸጋገርና የዜጎችን የዕለት ተዕለት ኑሮ የሚያቀሉ ሀገር በቀል መተግበሪያዎችን መፍጠር ላይ ያተኮረ ነው። ሌሎቹ ዳታ ሳይንስና አርቲፊሻል ኢንተለጀንስ ደግሞ መረጃን መሰረት ያደረጉ ትክክለኛ ውሳኔዎችን ለመወሰንና የነገውን ዓለም የቴክኖሎጂ ፍጥነት ለመጋራት እጅግ ወሳኝ የሆኑ ክህሎቶች ናቸው። ስለዚህ ባጭሩ ዋና ትልም ተደርጎ የሚተገበረው እንቅስቃሴ የሀገራችንን አገልግሎቶች ወደ ኪሳችን የሚከቱ ሀገር በቀል መተግበሪያዎችን መፈልፈል እንዲሆን የማድረግ አቅምን የሰነቀ ነው። እነዚህ አራት ምሰሶች በዜጎች አእምሮ ውስጥ ማነጽ ማለት ለማይናወጥ ዲጂታል ኢትዮጵያ የማይበገር መሰረት መጣል ማለት ነው። 5 ሚሊዮን ኮደርስ ብለን የጀመርነው ፕሮግራም አሁን 3.5 ሚሊዮን ገደማ ሰዎች ሰርቲፋይድ ሆነዋል። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት እንግዲህ አፍሪካ ውስጥ 5 ሚሊዮን ፖፑሌሽን ያለው ስንት ሀገር ነው? 5 ሚሊዮን ኮደር ካለን ከነዛ ሀገራት አውቶማቲካሊ እንሻላለን እንበልጣለን ማለት ነው። ነገር ግን አንድ ጥያቄ ይነሳል። እነዚህ 5 ሚሊዮን ወጣቶች ስልጠናቸውን ከጨረሱ በኋላ ለመስራት የሚችሉበት የሀገር ውስጥ እድል ተፈጥሯል ወይስ ወጣቶቹ ፊታቸውን ወደ ውጭ ሀገራት ያዞራሉ የሚል ነው። ቀድሞም ምሁራን ሀገር ጥለው ሲሄዱ ሀገራችን እውቀታቸውንም አካላቸውንም ታጣ ነበር። ዛሬ ላይ የርቀት ስራ ወይም ሪሞት ጆብ ግን ይህን የታሪክ ሂደት ቀይሮታል። ወጣቱ በአካል አዲስ አበባ ሆኖ በመንፈሱና በስራው ግን ዋሽንግተን ወይም ለንደን ላይ ይገኛል። ወጣቶች ለአሜሪካ ወይም ለአውሮፓ ኩባንያዎች ባህር ማቋረጥ ሳይኖርባቸው እዚሁ ኢትዮጵያ ውስጥ ሆነው መስራት መቻላቸውን እውን ማድረግ ተችሏል። ይህ ዲጂታል ስደት ሳይሆን ዲጂታል ኤክስፖርት ነው። እስቲ ወደ ቁጥር ደግሞ ቀይረን እንመልከተው። እነዚህ ሰልጣኞች 10% ብቻ በዓለም አቀፍ ገበያ በርቀት ስራ ላይ ተሰማርተው በወር $500 ቢያመጡ በአመት $3 ቢሊዮን ወደ ሀገር ውስጥ ፈሰስ ይሆናል። ይህ ማለት 60 ዘመናዊ ሆስፒታሎች ወይም 20 አዳዲስ ዩኒቨርሲቲዎች መገንባት የሚችል አቅም ማለት ነው። አሊያም ከ350 ሺህ በላይ አነስተኛ ንግዶችን መጀመር ያስችላል። ሆኖም ይህንን በግልጽ ማስመር ያስፈልጋል። የዚህ ታላቅ ስልጠና ዋነኛ ግብ የውጭ ሀገር ስራ ማከናወን ወይም እዚህ ሆኖ የውጭ ስራዎችን መስራት አይደለም። የፕሮጀክቱ ትልቁ ግብ ወደፊት ለሚገጥመን ውስብስብ የዲጂታል ዓለም የበቃ የተዘጋጀ የሰው ኃይል ማፍራት ነው። የራሳችንን የቴክኖሎጂ ስርዓት የሚገነባ ስራ ፈጣሪ የሚሆንና የሀገር ውስጥ ተቋማትን በቴክኖሎጂ የሚያዘምን ትውልድ መፍጠር ነው ዋና ዓላማው። ይህ ኢኒሼቲቭ ከጠቅላይ ሚኒስትር አብይ አህመድ እሳቤ ጋር መደመር ጋር ይተሳሰራል። ቁሳዊ ልማት በሰው ኃይል ግንባታ መጀመር አለበት የሚለው መርህ ጋርም የሚስማማ ነው። ዛሬ የሚሰለጥነው ወጣት የነገ ቴክኖሎጂ ባለሙያ፣ ስራ ፈጣሪ እና የሀገር ግንባታ ኃይልም ጭምር ይሆናል። የህብር አቅም መፍጠር እሳቤን በመጠቀም የኢትዮጵያን የሰው ኃይል አቅም፣ የተባበሩት አረብ ኤሚሬትስን የፋይናንስ ድጋፍና የዩዳሲቲን ዓለም አቀፍ መድረክ ያጣመረ ብሩህ ስትራቴጂን መፍጠርም ተችሏል። የሀገራችንን የዲጂታል 2030 ራዕይ እንደ መድረሻ ግባችን ብንወስደው
ይህ የ5 ሚሊዮን ኮደሮች ኢኒሼቲቭ ወደዛ የቴክኖሎጂ ከፍታ በብቃትና በፍጥነት የሚያሻግር ድልድይ እየሆነ ነው። ይህ ራዕይ በወረቀት ላይ ብቻ የቀረ ህልም አይደለም። በ2017 በመቶ ሺዎች የሚጠጉ ዜጎች ስልጠናውን ጀምረው ዓለም አቀፍ ተቀባይነት ያለውን ምስክር ወረቀት ለመቀበል በቅተዋል። ዛሬ ላይ ይህ ቁጥር በእጥፍ እየጨመረ ሲሆን በርካታ ኮደሮችም ወደ ስራ ገብተዋል። የ5 ሚሊዮን ኮደሮች ኢኒሼቲቭ ለኢትዮጵያ የዲጂታል ኢኮኖሚ መስፈንጠሪያ ነው። ኢትዮጵያን ከጥሬ ዕቃ ላኪነት ወደ እውቀት መር ዲጂታል ኢኮኖሚ ለመሻገር የሚያግዝ ታሪካዊ እርምጃም ነው። የአገልግሎት አሰጣጥን በማዘመንም የደንበኞች እርካታን በጉልህ ይጨምራል። የወጣቱን የፈጠራ ብቃት ወደ ኢኮኖሚ ሴት በመቀየር በ5 ሚሊዮን አእምሮዎች በአንድ የእውቀት ገበታ ሲቀመጡ የነገዋ ዲጂታል ኢትዮጵያ ጉዞ ብሩህ ይሆናል። 5 ሚሊዮን አእምሮዎች፣ አንድ ገበታ፣ አንድ ዲጂታል ኢትዮጵያ።